ሰላም ጤና ይስጥልኝ የተወደዳችሁ የወልቃይት ጠገዴ አማራ ሚዲያ ተከታታዮች ከወልቃይት ጠገዴ ጠለምት አማራ ምሁራን ማህበር የተሰጠ መግለጫ እንሆ እንደሚከተለው ይቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የወልቃይት ጠገዴ ጠለምትና ራያ የምርጫ ክልሎች በተመለከተ ይገባኛል ጥያቄ እስኪፈታ የሁመራ የአዲረመጽ የኮረም ኦፍላ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልል ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት በቁጥር 5/13/138 ለቦርዱ በጻፈው ደብዳቤ በማስታወስ የተሰጠውን ውሳኔ ይፋ ማድረጉ የማህበረሰቡ የዘመናት ጥያቄና አቤቱታ ምላሽ ለመስጠት የተወሰደ እንደ አንድ በጎ እርምጃ እንደሆነ የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ተመላክተዋል። በ2013 ዓ.ም በተካሄደው ስድስተኛ ሀገራዊ ምርጫ አካባቢው ከትህነግ አገዛዝ ነፃ ቢወጣም የመምረጥና የመመረጥ ህገ መንግስታዊ መብቱ ሳይረጋገጥ ቀርቷል ያለው መግለጫው በመሆኑ የወልቃይት ጠገዴ ጠለምት አማራ ማህበረሰብ በሀገር ደረጃ ውክልና ሳይኖረው የዜግነት መብቱ ሳይጎናጸፍና በጀት ሳያገኝ መቆየቱ ይታወቃል። የወልቃይት ጠገዴ ጠለምትና ራያ አካባቢ ከደርግ ውድቀት ማግስት የኢፌዴሪ ህገ መንግስት ከመጽደቁ በፊት በ1984 ዓ.ም በጉልበት የማህበረሰቡ ፍላጎትና ያሰፋፈር ግምት ውስጥ ሳያስገባ በኋላ ትግራይ ክልል የሆነው ክልል አንድ የተካለለ መሆኑ ግልጽ ነው። ይህም የሽግግር ቻርተሩ አንቀጽ 13 እና አዋጅ 7/1984 በመጣስ ከህግ ውጪ የተፈጸመ ነበር ብለዋል መግለጫው። በመቀጠል በሀገሪቱ ተንሰራፍቶ የነበረው የህወሓት መር አምባገነናዊ ኢህአዴግ መንግስት በማህበረሰቡ ላይ በርካታ ግፍና በደል እየፈጸመ መቆየቱ የአደባባይ ሀቅ ነው ያለው የምሁራን መማክርቱ ማህበረሰቡ ከ2008 ዓ.ም ጀምሮ የማንነትና የወሰን ኮሚቴ በማደራጀት ህጋዊ በሆነ መንገድ ለሚመለከተው አካል ጥያቄ ማቅረቡ ይታወሳል ብለዋል። እንዲሁም የወልቃይት ጠገዴ ጠለምት አማራ ህዝብ ከነጻነት ማግስት አማራዊ ማንነቱ ህጋዊና ሰላማዊ በሆነ መንገድ እንዲቋጭ በተለያየ መንገድ ሲጠይቅ መቆየቱን ያስታወሰው መግለጫው በመሆኑ የፌዴሬሽን ምክር ቤት ከትግራይ ክልል ውጪ በመሆን አካባቢዎቹ ምርጫ እንዲያደርጉ የተወሰነው ውሳኔ ተገቢ ነው ብለን እናምናለን ያለው መግለጫው ይህንን የመመረጥና የመምረጥ መብት በፌዴራል ህገ መንግስት አንቀጽ 38 በግልጽ የተደነገገ መብት ነው። እንዲሁም ይህ የውሳኔ ሐሳብ በፕሪቶሪያ ሰላም ስምምነት አንቀጽ 10/4 የተቀመጠ ነው። ነገር ግን በትግራይ ክልል ለመስራት የተቋቋሙ እንደነ ስምረት ያሉ የትግራይ ፓርቲዎች ህገ መንግስታዊ ስርዓት አልበኝነት የሚያውጅ ነው በማለት መፈረጃቸው እጅግ የሚያሳዝን ሆኖ አግኝተነዋል ያለው የምሁራን መማክርቱ ይህም የዜጎች ህገ መንግስታዊና ዲሞክራሲያዊ መብት የሚነጥቅና ኢፍትሃዊ የሆነ አቋም በመሆኑ የሚወገዝ ተግባር ነው ብለዋል። በመጨረሻ ከፌዴሬሽን ምክር ቤት በተጻፈው ደብዳቤ መሰረት ምርጫ ቦርዱ ይፋ ያደረገው ውሳኔ የወልቃይት ጠገዴ ጠለምት አማራ ማንነት ጥያቄ ከግምት ውስጥ በማስገባትና ለወደፊቱ የህዝብ ድምጽ የሚከበርበት በርከፋች የሆነ ውሳኔ ብቻ ሳይሆን ውሳኔው ዘላቂ ሰላምና መረጋጋት እንዲሰፍን የተወሰደ በጎ እርምጃ በመሆኑ የህወሓት ጸረ ሰላም አቋምና አጸያፊ የሆኑ አሉታዊ ሚና ከግምት ውስጥ በማስገባት የወልቃይት ጠገዴ ጠለምት አማራ ማህበረሰብ ፌደራል ደረጃ ብቻ ሳይሆን በአማራ ክልል ምክር ቤት ጨምሮ ህጋዊ ውክልና እንዲኖረው አበክረን እንጠይቃለን ሲል የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር በመግለጫው አሳስበዋል። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር የካቲት 16 2018 ዓ.ም ሁመራ